ሰላም ሰላም እንደምን አላችሁ የፔጂ ተከታታዮች እንዴት አላችሁልኝ? እንግዲህ ዛሬ ከቴንክስጊቪንግ ማግስት አርብ ላይ እንገኛለን። ብላክ ፍራይዴ ይሉታል፣ እኔ ደግሞ ዋይት ፍራይዴ እንዲሆንላችሁ ነው የምመኝላችሁ። በያላችሁበት የከበረ ሰላምታ ይድረሳችሁ። ትላንትና እንግዲህ ስንመሰጋገን ነበርና ዛሬ ደግሞ ከገንዘብ መገንዘብ ይቅደም በሚል ርዕስ ውይይት እንድናደርግ መጥቻለሁ። ለዚህ ደግሞ ትልቁ መሰረቴ ምን መሰላችሁ? ያለፉት 4 ዓመት ተኩል በዚህ በኦንላይን ቢዝነስ ዓለም ውስጥ ሳልፍ ያየኋቸው እና የገጠሙኝ ጥያቄዎች በተለይ ደግሞ የቢዝነስ ኮች ከሆንኩበት ጊዜ ጀምሮ ያሉትን ይሄንን ቢዝነስ ብለው የሚመጡ ሰዎች ጋር ያለውን ኮንቨርሴሽን ከማጥናት እንግዲህ ከሪሰርች ካለኝ ዕውቀት ነው። ያው ሰው የሚያውቀውን ነገር ሲያወራ ብቻ ስለሚያምርበት ማለት ነውና በመጀመሪያ ለፒጂ አዲስ ከሆናችሁ ዌልካም ማለት ፈልጋለሁ። እኔ ሚና ነው የምባለው። የ4 ዓመት ተኩል የቢዝነስ ባክግራውንድ አለኝ እዚህ ዲጂታል ወርልዱ ላይ። በሌላኛው ሙያዬ ደግሞ ነርስ ነኝ። ስለዚህ ልጅ ያሳደጉ ስራ እየሄዱ ትምህርት እየተማሩ ኦንላይን ደግሞ የቢዝነስ ባለቤት መሆን እንደሚቻል የኔ ህይወት ምስክር ሊሆንላችሁ ወይም ሊረዳችሁ የምትችሏቸውን ሰዎች ነው ኮሚኒኬት እያደረኩኝ ያለሁት ማለት ነው። በብዙ ውይይቶች ውስጥ አንድ ነገር እመለከታለሁ። ምን የሚል ለውጥ ይባላል። መልሱ ደግሞ ለውጥ ማን ይጠላል ነው። እውነት ነው። ለውጥ ስለፈለግን ብዙዎቻችን ተሰደናለን። ደግሞ የመጣንበት ሀገር ላይ ደግሞ የተለያዩ እድሎች አሉና እነዚህን ደግሞ ገንዘብ አድርጎ መጠቀም የኛ ኃላፊነት ነው ብዬ አምናለሁ። ብዙ ሰው ወደ ኋላ የቀረበትን ምክንያት ስንመለከት መጀመሪያ ስመጣ የገጠሙኝ ሰዎች፣ ቤተሰብ ላይ ያለብኝ ተጽዕኖ፣ የባለፈው ህይወቴ፣ የገጠሙኝ ጓደኞች፣ በጣም ብዙ ምክንያቶችን ይደረድራል። ግን አሁን ምክንያት ተኮር ከሆንን ችግራችን እጅግ ብዙ ስለሆነ ሳንጀምር ስብርብር አድርጎ ያስቀምጠናል። በተቃራኒው ግን ችግሩን ራቅ አድርጎ ምን ላደርግ እችላለሁ አሁን ባለኝ አቅምና ጊዜ ወይም ደግሞ ዙሪያ ባሉት ሪሶርሶች ምን ላደርግ እችላለሁ ብሎ ነገሮችን ቅደም ተከተል ማስቀመጥ ግን የሰሚው ወይም ጥቅም አገኛለሁ ያለው ሰው ግዴታ ነው። በዚህ በለውጦች ውስጥ ለውጥ መፈለግ ውስጥ የምናያቸው ደግሞ አንዳንድ ነገሮች አሉ። የምን ለውጥ ነው የፈለግነው? ሆነስትሊ ስፒኪንግ ማለት ነው። በፋይናንስ ማደግ መለውጥ ነው የፈለግነው። ፋይናንስ ውስጥ ደግሞ ገንዘቡ እንዴት እንደሚመጣ ማወቅ ነው የፈለግነው። ገንዘቡን ብቻ ነው የፈለግነው። ጊዜ ነው የምናተርፈው። ምንድነው? እውነቴን ነው የምነግራችሁ። ለዚህ መልስ ያልሰጠ ሰው የትም አይንቀሳቀስም ብዬ ነው እኔ የማምነው እስከገባኝ ደረጃ ድረስ ማለት ነው። ስለዚህ ዛሬ ቢዝነስ ነው የምንሰራው። ቢዝነስ ስንሰራ ገንዘብ እናገኛለን ብለን ነው የምመጣው። ግን ከዚህ በፊት ቢዝነስ ሰርቶ ማያቅ ወይም ሌላ ቢዝነስ የሰራ ሰው ገንዘብ ለማግኘት ገንዘብ እንዴት መሰራት እንደሚችል ወይም እንዴት እንደሚገኝ ሳይማር ይሸመጥጣል ወይ? ባንክ ቤት ያስቀመጥነውን እንኳን ገንዘብ we have to do something about it። ያ ማለት ምን ማለት ነው? ወይ ኤቲኤም ላይ ሄደን ወይ ቼክ ጽፈን ወይ ስልክ ደውለን ላወጣው ነው ልወስደው ነው አትንኩብኝ አክሽን አለው አይደል? some kind of action ይጠበቅብናል። ይሄን ለማድረግ ደግሞ ምን ማድረግ አለብኝ ኔክስት የሚለውን ዕውቀት ደግሞ መጠየቅ አለብን። እንዴት ነው ገንዘብ ያስቀመጥኩትን ማውጣው? እንዴት ነው ማስቀምጠውስ? ምንድነው የሚሰራልኝ? እንዴት ነው የሚሰራው? ምን ሳደርጋቸው ነው ሰዎች ሪስፖንድ የሚያደርጉት የሚለውን ማወቅ። ስለዚህ ሁሉም ጋር ምን አለ? ማወቅ አለ። ሰላም ብያለሁ የመጣችሁ ቤተሰቦቼ፣ በጣም ነው አመሰግነው። እና እዚህ ውስጥ ሁሉ ጊዜ ምን አለ መሰላችሁ? ዕውቀት። አሁን ብዙዎቻችን ጋር ምን ገደደን ብላችሁ ብትሉ እኔ የማየው ማለት ነው ለማወቅ ያለን ፍላጎት ውስንነት
አሁን ይሄንን ከምን መሰላችሁ የሚጀምረው? እንደው ሰው በሚያውቀው ነገር ያውራ ደስ ይለኛል። እኔ ማረግ ፈልገው ከማውቀው ስለሆነ በዚች 4 ዓመት ተኩል ውስጥ እንኳን ባለው ጃርኒ ውስጥ ማለት ነው። ኦኬ ሰው ቢዝነስ የሚለውን ነገር ሰማ። ከዛ እኔ ያገኘሁትን እድል እናንተ ማግኘት እንድትችሉ የምትጀምሩት የ90 ደቂቃ ገለጻ ከማየት ነው። ስለዚህ አሁን ፉል ፓኬጅ ያለው ሜንቶር ኮች የሚሰጥ ትሬኒንግ ያለው ግሎባል ኮሚኒቲ ውስጥ የሚያስገባ በየሳምንቱ ሳያቋርጥ የሚያስተምር እናንተን ብሎ የሚመጣው ሰው የሚያስተምርላችሁ የቢዝነስ ፕላትፎርም አለ ብሎ የሚነግረን ሰው ውለታ የዋለልን ሰው ነው። ለምን ያ ሰው ከኛ ቀድሞ ያንን ኢንፎርሜሽን አምጥቶ እንደዛ የሚባል ነገር እንዳለ አሳወቀን። so that person is our bridge። ከዛ ይሄንን ኢንፎርሜሽን ተጠቅሞ ዋጋ ያለው ነገር የሚያደርገው ግን አድማጭ ተመልካቹ ነው። ስለዚህ ኔክስት ስቴፕ ላይ ስንሄድ ምን አየሽ ብትሉኝ ማለት ነው ይሄን ሁሉ አሳይመንት ሰርቶ ራሱ ለገበያ ያወጣው ሰው ስቲል ማለት ነው ፈትፍቶ እንዲያጎርሰን መጠበቅ። ስለዚህ አሁን ለውጥ ፈላጊዎች ሳይሆን ለውጡን ራሱ ከሆነ ሰው መንጠቅ ምንፈልግ ሰዎች እንዳለን ነው እየተረዳሁት። በእውነት እንዲህ ስል ቅር የሚላችሁ ቅራሬ ጠጡ፣ የሚከፋችሁ ከፋይ ልበሱ። አይሰቀኝም ሆነስትሊ ስፒኪንግ ማለት ነው። ለምን አንተ ንገረን፣ አንቺ ንገሪን፣ እናንተ ንገሩን የሚል ሰው ስለሆነ የሚያጋጥመኝ ማለት ነው። ስለዚህ በእውነትስ ዕውቀት የሚፈልግ ሰው የሚጠበቅበት ምንድነው ካላችሁኝ ግን በተቃራኒው ያ ኢንፎርሜሽን ይዞ የመጣው ሰው ያደረገውን ስቴፕ መከተል ነው። ለምሳሌ በነገራችን ላይ በደንብ ሰማለው ታያለው አይደለ? ያያያችሁ ያላችሁ ሰዎች ፕሊዝ ኮንፈርም አድርጎልኝ አዎ ወይም አይደለም በሉኝ ፕሊዝ። እና ምንድነው ያደረገው ያ ሰው? እኔን ብትጠይቁኝ የዛሬ 5 ዓመት ገደማ ከቤታቸው የሚሰራ ኢንፎርሜሽን አለ ሲሉ ማለት ነው ከሚያላግጡት ሰዎች ውስጥ አንዷ እኔ ነበርኩኝ። እኔ አሁን እንዲህ ስል ማለት ነው ወይ ሰነፏ ሚና ብዬ በራሴ ነው የምስቀው። ለምን እንዲህ ስላችሁ አያስጎነብሰኝም ወይም ራሷን ሰደበች ብላችሁ ፈገግ በሉ፣ አያስደንቀኝም። ለምን ካለማወቅ ማወቅ ስለሚበልጥ ማለት ነው። ሰው እኔ አሁን ካለማወቄ መጥቻለሁ ብቻ ሰው ማች ፈርዘር ይጃለሁ የቢዝነስ ኦነር መሆን ቻልኩኝ። ሰው የቢዝነስ ኦነር መሆን እንኳን ያልቻሉ ነገር ግን ኢንፎርሜሽኑ ምንድነው የሚለውን እስከ ጥግ አውጠው ሁሌ ባዩ ጊዜ ወንደር ከሚያረጉ ወይም ደግሞ አይሆንም ብለው ከዘጉ ወይም ደግሞ ሲገርሙ ብለው ፈገግ ከሚሉ እንደኔ አይነት ከነበሩ ሰዎች ይለያሉ። አያችሁ እዚህ ኢንፎርሜሽን ዘ ፓወር ካለን መረጃ በጣም ትልቅ ኃይል የምሰጠ ነገር ከሆነ what's next? እኔ አሁን የሚጠበቅብኝ አንድ ነገር ነበር። learn more sign up የሚል ፔጅ በተንዛ ጋር ስለነበረ እሱን ክሊክ አድርጎ what is in it for me ለኔ ምን አለው ምን ሲሉ ነው ፉል ፓኬጅ አለን ያሉት የት ጋር ነው የሚያስጀምሩኝ ብሎ ወደ መገንዘብ መሄድ አለበት። ወደ መገንዘብ እኔ አሁን ከዛኛው አለማወቂ ማለት ነው ከምትስቀው ሚና ከምታላግጠው ሚና ያወጣኝ ምን ማድረጌ ነው? ክሊክ አድርጌ 90 ደቂቃ ለራሴ ስጦታ ሰጠ። ቁጭ ብዬ አነበብኩ፣ አየው፣ ሰማው፣ ጉግል አደረኩኝ፣ ኢንፎርሜሽን ያስኩኝ። ከዛስ ያየሁት ነገር ባይጠቅመኝ የሚጠበቅብኝ አንሰብስክራይብ አድርጎ ማለፍ ነው የነበረው። ከጠቀመኝስ ዋትስ ኔክስት ወደሚለው ደግሞ ስቴፕ ሄድኩኝ። ኦንላይን ቢዝነስ ፋውንዴሽኑ መሰረቶቹ እነዚህ ነገሮች በጣም ሶማች የማላቃቸው ቋንቋዎች የማላቃቸው ቃላቶች የማላቃቸው የቢዝነስ ተርሚኖሎጂስ ነበሩ። የኔ እንትን የማወቅ ፍላጎት መገንዘብ እስከሆነ ድረስ ማድረግ ያለብኝ እነዛን ጉግል አድርጎ መረዳት ደግሞ ማየት። then I did that live ከዛ ደግሞ ኦፍላይን ካየው በኋላ ወደ ኔክስት ስቴፕ ሄድኩኝ። ኔክስት ስቴፕ ደግሞ የምትሰሪው ካምፓኒ ከዚህ ጋር ነው፣ የሚያመርተው ፕሮዳክት ይሄ ነው፣ ዌብሳይቱ ይሄውልሽ። ከዛስ ገንዘብሽን ኢንቨስት አድርገሽ ስትመጪ የምታገኙ ጥቅም ደግሞ ይሄ ነው። የኮሚሽን ቤዝድ ቢዝነስ ነው። የቢዝነስ ሞዴሎች እነዚህ ናቸው። ከዚህ ዜሮ ጀምሮ እዚህ ጥግ ድረስ ያደርስሻል። ከዛ ያሉኝን ደግሞ ይዤ ከእንደገና ደግሞ ክሮስ ቼክ ማድረግ አለብኝ ጥያቄዎችን እየጻፍኩኝ። እዚህ አሁን እዚህ ውስጥ የምንመለከተው ምንድነው? መገንዘብ
ስለዚህ ለውጥ የሚፈልግ ገንዘብ የሚፈልግ መቀየር የሚፈልግ የራሱን ሜስ ወደ ሜሴጅ መቀየር የሚፈልግ ሰው መጀመሪያ ለመገንዘብ ዋጋ መክፈል አለበት። ሳይገነዘብ እከሌ ሆምወርክ ሰርቶለት ቺት አድርጎ ከዛ ባንኩን መሙላት ኃጢአት። ለዚህ ነው ማይሳካልን። ለዚህ ነው ብዙ ሰዎች የፈረጠጡት። ሆነስትሊ ነው ስፒኪንግ ምንግራችሁ ማለት ነው። ኢቭን የ90 ደቂቃ ገለጻ ሰው ሲሰጠው ከታች እንዴት አያነብም ሰው? ምንድነው ያሉት? ሲከፍል ሰው እንዴት አያነብም? ስትከፍል ይሄን ታገኛለህ። ይሄንን ነው ማገኘው። እሺ ሌትስ ሲ ያሉትን ነገር እንደማገኝ እንዴ ሰው ሌላው ቢቀር እንኳን ለሌላ ነገር እንትን ለማረጋገጥ አለች እንዴ እውነቷን እንዴ እስቲ እናረጋግጥባት እንትናን ላክባት ምናምን የምንል ሰዎች አይደለን እንዴ? 30 ቀን አላችሁ ብራችሁን ሪፈንድ ለማድረግ ከፍሉ እንኳን ሰው ያረጋግጥ። በአደባባይ ነው እኮ እንትን ላይ አሜት ላይ ያለ ነው ማለት ብዙዎቻችን። ስለዚህ መቀየር የሚፈልግ ሰው አሁንም ግንዛቤ ላይ ተኮር መሆን አለበት። ሰው what supposed to be done እንዴ ለቤቢ ሻወር፣ ለዌዲንግ ሻወር፣ ለምናምን ሻወር፣ ለሚበሰብስ ፍሩት ሰርተነው ለማንጨርሰው ሽንኩርት ለብዙ ነገር አይደል እንዴ ብራችን ዌስት የምናደርገው? እራሳችን ላይ ኩርስ ታንሰጠው ያችን ብር ማለት ነው ከፍለን እንኳን ምንድነው የሚሉት እነዚህ ሰዎች? በእውነት ይሄ ነገር ለኔ ይሆነኛል አንል እንግዲህ 4.5 years በኔ ጀርኒ ውስጥ እንኳን እኔ ተመለከትኩት ይሄንን ነው። ብዙ ሰው አንድ ስራ አለው፣ ብዙ ሰው ተጠገረር ይሰራል፣ ብዙ ሰው ሁለት ስራ ይሰራል፣ ብዙ ሰው ጊዜ የለውም፣ ብዙ ሰው የልጆቹ ነገር ያስጨንቀዋል፣ ብዙ ሰው የራሱ ነገር ያስጨንቀዋል። honestly speaking አረ እቤት ሆኖ ልብሱ የማይቀየር ሰው አለ። በተኛበት ልብስ ተነስቶ በተኛበት የሚያደር አለ። ጸጉሩን ማይታጠብ አለ። ወይኔ ልጅት፣ ወይኔ ሰውየው ውጭ ሀገር መጥቼ ተበላሸው የሚል ሰው እኮ በጣም ብዙ ነው። አያችሁ፣ ገንዘብን እንፈልገዋለን፣ ግን ገንዘብ የተፈጠረው እኛ ልንሰራበት ነው እንጂ ሊሰራብን አልነበረም። ስለዚህ እንደዚህ ልክ እንደ ሮኬት ሳይንስ ስላስቀመጥ ነው እዛ ጋር ባለን ነገር እንኳን እንድንደሰት ማለት ነው፣ እንድናምርበት። ሰው የገዛው ሶፋ ላይ እኮ አይቀመጥም ሳድሊ ማለት ነው። የገዛው ሶፋ ላይ የሱ ቤት ላይ መተው ሪላክስ አድርገው ሶፋው ላይ የሚተኙት የሚቀመጡት ሰዎች፣ ዳይኒንግ ቴብሉ ላይ የሚበሉት ሰዎች እንግዶች ናቸው። አያችሁ፣ ሰው የግንዛቤ ችግር ስላለብን ማለት ነው ራሳችንን ከገንዘቡ በታች አስገዝተን ያለን በጣም ብዙ ሰዎች ነን ያለን። ለዛ ነው በቃ ደጋግመን አሁን እኔን ብትጠይቁኝ እኔና ኮቼ ቁጭ ብለን የሰራነው አሳይመንት ምንድነው ግን ማህበረሰቡን ያነቀው? why is this a rocket science ለኛ ማህበረሰብ? what happened? መጥቶ ሄዱትን ሰዎች ስናያቸው ምንድነው የጎደላቸው የሚለውን ማየት በጣም ነበር የተጠበቀብንና ስንመለከተው የመጣው ሰው ያልተገነዘበ ሰው ነው። ግን ሳይገነዘብ መጥቶ ኢንቨስት ያደረገው ነገር እንኳን ያልገደደው ደሃ ነኝ ብሎ ገንዘብ ፈልጎ መጥቶ ገንዘቡን ጥሎ ላንድ ቢሊዮነር ካምፓኒ ገንዘቡን አስረክቦ የተላከለትን እቃ እንኳን ከፍቶ ያላየ ሰው አለ። ጋራጁ ያስቀመጠ ሰው አለ፣ አቧራ ይበለው ማለት ነው። የስንት ሺህ ብሮች 21st ሴንቸሪ የሆነ ሜዲካል ሌቭል ፕሮዳክት ጋራጁ ያስቀመጠ ጀግና ህዝብ ነው ያለ። የዓለማችን ቶፕ ሚሊዮነሮች የምንላቸው ሰዎች ያላቸውን ፕሮዳክት ጋራጁ ያስቀመጠ ጀግና ህዝብ አለን። honestly ነው ነገራችሁ፣ የቀለድኩኝ አይደለም። and serious guys, I have seen it, I have witnessed it. ይደንቅሻል እኮ እስከ ዛሬ ድረስ እኮ አልከፈትኩትም ያለኝ ሰው አለ። በጣም ነው የሚያስገርመኝ። እኔ ታዲያ አንዴ የኛ ህዝብ ተቸግሯል እንዴ? እኔ አልተቸገረም ነው ያልኩትኝ። ለምን የተቸገረው ትልቅ ነገር ነው። ምን ወርዝነስ ወርዚ ነኝ am worthy of this life ብሎ ማለት ነው። ረበጣው ብር ነው እያስጨነቀን ያለ ነው። እንደዚህ እኮ ለማድረግ ወይ ስማርት ሆነን ባንክ መዝረፍ አለብን። እሱንም ለማድረግ ለመነገራችን ላይ ስቴል መገንዘብ ይጠይቃል። ለምን መቼ ነው የሚከፈተው? መቼ ነው የሚዘጋው? በስንት ሰዓት ነው የሚወጡት? ሴኩሪቲ ካሜራ የቱ ጋር አለ ብሎ ወይ ለሚሰርቅልን ሰው መክፈል አለብን። የተገነዘበ ሰው
ኦር ራሳችንን አሳይመንት ዩሲ አሁን ፖይንቴን ተረድታችን ከሆነ ከገንዘቡ አንነስ። ስለሌለን አይደለም ያነስ ነው። ስለሌለን አይደለም። ለምን ብትሉኝ እስቲ አሁን 2025 ልትመጣ ነው አይደለ? አሁን ያለፉት 11 ወራት እስቲ ወጪና ገቢያችንን እንየው። ምን ላይ ነው የወጣው? ለነማን ነው የወጣው? ለራሳችን ምን ገዝተናል? እንደዚህ እከሌ የሚባል ነገር ማለት ነው የለም። ሶ መኒ ኦፍ አስ ጋር ለሌላ ሰው የተደረገ ለማንመሰገንበት ተመልሰን ለምንሰዳደብበት ነገር ለመማር ለማደግ ለእውቀት ለጀነሬሽን ለሚተርፍ ነገር አይደለም። ይሄ የማይመለከታችሁ ሰዎች እንዳላችሁ ዘንግቻ አይደለም። በነገራችን ላይ ይሄ የማይመለክ ጀግና ሰዎች አላችሁ። so much proud የምታደርጉኝ አላችሁ። ግን ሆነስትሊ ማለት ነው ብር ከፍሎ አሁን ወይ በጣም ደስ ትላላችሁ፣ ኢንስፓየር ነው የምታደርጉት፣ በጣም ስናደንቃችሁ እኮ በቃ ምናምን ይልና ክፍል ያደርጋል። የከፈለውን ነገር እንኳን መስመር ማያነብሰው ማለት ከፍሎ አንቺ ንገርኝ የሚል ሰው በእውነት አይደለም። ለዛ ነው ምን ያልኩኝ መገንዘብ ከገንዘብ መገንዘብ ይብለጥ። እኔ ስለ ራሴ በደንብ ስተዲ ማደርግ ከሆነ ማለት ነው ኮምፒውተሬን ይዤ ሻይን እየጠጣው እግሬን ሳፋ ውስጥ አድርጌ እግሬ ሪላክስ እያደረገ አይምሮዬን መመገብ እችላለሁ ብሎ የሚያስብ ሰው ያስፈልገናል በዚህ ዘመን ወገኖችዬ። እንዴ አንዱ ኮምፒውተሬ ላፕታፑ እዚህ ጋር ይሄንን ስራዬን ይሰራል 9 to 5 አንደኛው ደግሞ ለእንትኔ ዲስክቶፔ ደግሞ ሳይዳ ስሌን ራን ማድረግ ይችላል። በዚህ ልክ እኮ ማሰብ ያለብን ዘመን ላይ ደርሰናል። በዚህ ልክ ነው እኮ መገንዘብ ያለብን። ሰው እንዴት ለቀጣሪዎቹ ባርነት ዘላለም እንትን ይላል? ሪመምበር 9 to 5 እንላለን እንጂ 10 ምናምን ሰዓት እኮ ነው። እኔ እግዚአብሔር ነው የምነግራችሁ በ6 ሳምንት 4 ቀን ለእንትኔ ለነርሲንግ ላይሰንስ ይሰራል። ከዛ I'm not ready to give it up። እጄ ማድራት እንዴት እንደምታንገበገበኝ አዎ ህይወቴን ያተረፉልኝ ነርሶች ስለሆነ ስወጣ ጌታዬ መድኃኒቴ ሆይ በቃ ለኔ አንድ ሰው ልከ ተስፋ እንደሰጠኝ እኔም ተስፋ መሆንለትን ሰው ስጠኝ በረከቴን አድለኝ ብዬ እሄዳለሁ። ግን እውነት እንሽን ብትጠይቁኝ I doesn't make me happy 12 hours of my life የኔ knowledge የለፋውበትን የደከምኩበትን ያጠናውበትን በትምህርት ያሳለፍኳቸው እንትን አይመጣም። ተቀጣሪ ሁሌም ተቀጣሪ ነው። ለሰዎች 12 ሰዓት ከሰራን ለራሳችን 2 ሰዓት መስራት ለምንድን ያልገደን? ይሲ ግንዛቤ ስለገደለን ነው። ሰልፍ ወርዝ ነው ለራሴ የምሰራው መብለጥ አለበት። ምክንያቱም አይ አም ማይ ኦን ቦስ ጋይድ የሚያደርገኝ የሚያሾረኝ የህይወት ዓላማ ነው። አያችሁ ምን አይነት እስር ቤት እንደሆነ ተቀጣሪነት። it's not easy እንደማወራው አይቀልም። እኔም እናንተ ነበር ማስበው እግዚአብሔርን በእናንተ I'm on your shoes ይላል አይደለ? በእናንተ shoes ሆኜ ነው ማወራው። ግን ፈቀቅ ካልተገላበጥን ካልተንቀሳቀስን ለራሳችን እድል ካልሰጠነው ግን አንቀየርም። አሁን እኔ ማይንድ ሴት የሰጠኝ ለራስ ለካ መስራት ይቻላል የሚለውን እድል ማግኘት ከቻልኩ በኋላ ነው እንጂ ከዛ በፊት አልነበረኝም። እኔም እንደናንተ ነው። እንደውም እኔ ጎበዝ ተማሪ ነበርኩኝ። ጥሩ ግሬድ አግኝቼ ጥሩ ትምህርት ቤት ተምሬ ጥሩ ውጤት አምጥቼ ጥሩ ተቀጣሪ ለመሆን ነው ዘመኔን ያሳለፍኩት። እውነት እንነጋገር ነው። እኔን ባክግራውንድ የምታውቁን ሰዎች እንደዛ ነው ያሳለፍኩት። ግን ወደ ማወቅ ወደ መገንዘብ ደግሞ መሄድ አለብኝ። ለምንድን ነው እዛ ላይ ስታክ የምናደርገው? በዚህ ከዛ እንድንወጣ እዚህ በ2025 ለራሳችሁ ስጦታ ስጡ ወገኖችዬ። start something new, something different that you never tried before. It's not gonna kill you. And I don't want to take a risk. What if I fail? በከስርስ already እኮ ክስረት ውስጥ ነን። አታውቁ? ተቀጣሪነት እኮ ክስረት እኮ ነው። ላይፍ ታይም ትምህርት ቤት የሄድንበትን ሰዎቹ በቆረጡልን የገንዘብ ልክ
በእነሱ እስር ቤት ውስጥ እኮ ያለን። this is the biggest risk እኮ guys። እሱ ነው biggest risk ወገኖች፣ ከነቃን ማለት ነው። አንድ አይነት ስራ እየሰራ the rest of my life I don't even know when I'm going to retire. I heard they say 65 ዓመት ግን በምን ያህል ገንዘብ መቼ ምን ያህል ብሰራ ሚሊዮን እንኳን ማለት ነው እንትኑን ሆምወርኩን ያልሰራ ሰዎች ሆነን እኮ ነው እያለፍን ያለነው። ከዚህ በላይ ሪስክ የለም። ከዚህ በላይ ልጆቹ ላይ ወገኖቹ ላይ መጨከን የለም። ይሄ ነው ሪስክ እንጂ ያለፈላቸው ሰዎች የተሳካላቸው ዛሬ ታሪካቸው የምንነግርላቸው ሰዎች በየህይወት ዳይሬክሽኑ ብንጠይቃቸው የሚመልሱልን ይሄ ነው። I fail once, I fail again, I fail over and over again until I succeed. እንዲህ ነው የሚሉት። ደጋግሜ ወደኩኝ ምን እስካሸነፍ የልቤን ነገር እስካደርስ ድረስ ድሪም ያረኩትን ህይወት እስካገኘው ድረስ ይሄን ነው የሚሉት። እዚህ ጋር ብንደምረው በአመት ፐርሰናል ዴቨሎፕመንት ላይ ልናወጣት የምንችላት ሚጢጥዬ ገንዘብ የማያክል እንትን የሱን 10-100 እጥፍ እያወጣን አያመንም። ምንም ተሰምቶን አያውቅም። ሴቶችዬ ቼክ አውት ዩር እንትን እስቲ ክሎዜታችሁ ስንቱን አበሻ ቀሚስ ነው የምትለብሽው በየቀኑ? ስንቱን ሽፎን የደገምሽው? ይሄኛውን ለእንትና ዌዲንግ ሻወር፣ ይሄንን ለዛኛው ዌዲንግ ሻወር፣ ይሄኛውን ለእንትና ቤቢ ሻወር አይደለም ታሪካችን። አትልበሱ እያልኩኝ አይደለም። እኔ አድናቂ ነኝ፣ ደስ ይለኛል። ግን በብልሃት እዚህ ጋር መጥቶ አንድ ሰው ሚና አርቲፊሻል ኢንተለጀንስ የሚባል ነገር ሰምተሻል እንዴ ሲለኝ ምንድነው ደግሞ እሱ የሚል ሰው መሆን አልፈልግም። 21ኛው ክፍለ ዘመን ላይ I would rather ለከሌ ቤቢ ሻወር የማውጣውን 200 ብር ፐርሰናል ዴቨሎፕመንት ኮርስ ወስድበታለሁ። ለምን ሲጠይቁን አይነ ፍጥጥ ጥርስ ግጥጥ ይላች ከመዘናጋታችን የተነሳ ስማርትፎን ይዘን እንኳን ማለት ነው ጉግልን መጠየቅ የዘነጋ ሰው ያጋጥመኛል። it makes me sad guys። ከስልካችን እስቲ ስማርት እንሆን እንዴ! ከስልካችን እዚህ ዘመን ላይ ቁጭ ብሎ ቻት ጂፒቲ ምን እንደሆነ ያልሰማ ሰው አለ። አያደግ ሀገር ላይ ተቀምጦ ማለት ነው። ኢትዮጵያ ያሉት ልጆች ቢዝነስ እየሰሩበት ነው በዚህ ልክ ማለት ነው። እኛ ግን አለን፣ ግን ስማችን ዲያስፖራ። ሶ ፕሊዝ በ2025 መገንዘብ ይቅደም። ለዚህ ነው ምን ያለው ቤቷ 3 4 5 6 ልጅ እያሳደገች ኦኬ። እንቅልፏ ቢመጣ ደክሟት ማለት ነው እግሯን ሳፋ ላይ ዝዝፍ አድርጋ እግሯ ሪላክስ እያደረገ ኮምፒውተሯን ይዛ አይምሯ የምታሳድግ እናት እህት ትኖራል። ወይኔ ወንድየው የእንትና ልጅ ጀግናው አሜሪካ መጥቼ አውሮፓ መጥቼ አውስትራሊያ መጥቼ ካናዳ መጥቼ ተበላሸው እያለ መሪውን የሚቀጠቅጥ ቤት ደግሞ ፕሪቴንድ እያደረገ አይ ልጆችዬ ብሎ የሚገባ ራሱ የሚዋሽ ወንድም አንፈልግም። ጀግንነቱ አብሮት እንዳለ 1 2 3 4 5 6 ፕሮቫይደር ነው ወንድ ልጅ። ሳይድ ሀስል ያሉት ጀግና ወንድም እንፈልጋለን። ሲሪየስሊ ባንክ ላይ እኮ ገንዘብ እኮ ማስቀመጥ እኛ ኦሬዲ ሎ ሌቭል ላይ ያለነው ሰዎች ነን አይደለ? ሃይ ታክሴብል እየሆነን ያለነው ሰዎች ላይ ያሉት እኮ ብዙ ቦታ ኢንቨስት ስለሚያደርጉት ገንዘባቸው በእጃቸው ነው ይመለሳል ዞሮ ማለት ነው። እኛንን እኮ ከተጠገረረት ነው ላይ ብዙ እየተወሰደብን ያለው ባንክ ላይ ካሽ ሲቀመጥ እኮ your tax rate እኮ እዛ ሄዶ እየፈጠፈጠህ እኮ ነው። so do something about it. It's 21st century። ይሄ ደግሞ የሚመጣው በእውቀት እዚህ እውቀት ተኮር ሰው ማውጣት ነው። አሁን ምንድነው አላማሽ ብትሉኝ እኔ ማለት ነው የምፈልገው የሚያውቅ የሚሞክር የሚወድቅ ደጋግሞ የሚወድቅ እስኪያሳካ ድረስ እኔ ባልሰራው ልጆቼ የሚረከቡት ነገር አለኝ የሚል የምትል ወንድምት እኔ እሱ ነው የሚያስደስተኝ። ለኮመንት የቸኮለ አይሰራም ለማለት አገኙሽ በሉሽ ምናምን እያለ እንትን ለሚፈጣጠን የባለጌ ማስታወቂያ የሚሰራ አይተሽዋል እንደ ሚና ምናምን ብሎ ማለት ነው
እዛ የቤተ ክርስቲያንን እንኳን ስርዓት ያልጠበቁ አባ ምናምን የሚባሉ ሰው በዲጂታል ካሜራ ሰይጣንን ቀርጸው ኮምፒውተር ኤክሴል እሱም ሰይጣን ነው ሲሏቸው ማለት ነው ሚና ይሄን አይተሽዋል ብሎ ለባለማተባ የሚልክልኝ ሰው አስነዋሪ ሰው ነው። it's a shame እንዴ ምን ሆኖ ነው የተገነዘበ ሰው ግን እንዴ ምን ሆኜ ነው የቀረጹት እኮ በዲጂታል ኮምፒውተር ነው በዲጂታል ካሜራ ቀርጸው በዲጂታል ፕላትፎርም ዩቲዩብ እና ፌስቡክ ላይ አርገው እንዴት በዲጂታል ሜሴንጀር ለዚች ሴት ልክላታለሁ ክርስቲያን እኮ ነች ትታዘበኛለች ቢል የተገነዘበ ትውልድ ያስፈልገዋል። እንደኛ እኮ አደጋገር ላይ እኮ ያለን ሰዎች ነን ወገኖች እና ከዚህ እንድንወጣ ለዚህ ነው ምን ያለው አሁን እኔና ጓደኞቼ 60ኛ ቀን የቻሌንጅ ቀን ላይ ነን። ፐርሰናል ዴቨሎፕመንት ፎከሳችን ቁጭ ብሎ ከመጣውኝ 20 ዓመት ሆነኝ። በ20 ዓመት ምን አገኘው? በእውቀት ምን ያህል ጨምሬያለሁ? በመንፈሳዊቴ ምኑ ጋር ነኝ? ኮሪየር ፓዜ ምኑ ጋር ነው? የዛሬ 5 ዓመት የዛሬ 10 ዓመት እግዚአብሔር ቢፈቅድ ብኖር ምንድነው ማድረግ የምፈልገው የሚል ሰው ነው እኛ የምንፈልገው። እንግሊዘኛ የሚያንቀው ሳይሆን እንግሊዘኛ ትምህርት ቤት እንዳለ መረዳት ችሎ ትምህርት የሚጀምር ሰው መንዳት ሌክዠሪ ሳይሆን መንዳት ማለት ነው እግርና እጅ እንደሆነ ምትረዳ። አይ እሱ ሲመጣ ሽንኩርት ይገዛል፣ እሱ ሲመጣ ግሮሰሪ ያደርጋል፣ እሱ ሲመጣ እነ ከሌጋ ይወስደኛል የምትልናት አንፈልግም። እኛ ኢንዲፔንደንት የሆነች ያልተማሩ ሰዎች ማድረግ የሚችሉት ነገር ነው I can do this የምትል እናት እንፈልጋለን። እኔ ምን አውቄው ብለሽ ነው? ልጆቹ ነው የሚያውቁት። ግን ያልደጋገር የምትኖር ፌር አይደለም። እዛ ቤት ውስጥ የሚበቅሉ ልጆች እጣቸው ምንድነው ወገኖች? ልጆቻችን እኛን እንደው ቦንሰውን የሆነ ቦታ ጋር እንዲደርሱ መጠበቃችን ራሱ ፌር አይደለም። ምን አይተው ከእግዚአብሔር በታች ያለናችሁ ተስፋዎቻቸው እኮ እኛ ነን። አትሊስት ማለት ነው አትሊስት እኔ እኮ አላቀውም እከሌ ሊያቅ ይችላል እስቲ ጉግል ሲሉ ሰምቻለሁ የሚል ወንድም የምትልህት ያስፈልጋል። እሱኮ እዚህ ደረጃ ራስ እኮ አልደረሰም። ይሄን አታውቁም? አሁን እኔ የምላችሁ ዝም ብዬ አይደለም፣ በጣም ኤቭሪዴ የሚያጋጥመኝ ስለሆነ ነው ወገኖች። ጠብር ግፍ ብሎ ለማስተናገድ ምን ለማድረግ የሚበረታ ሰው ግን የራሱን ህይወት ያላቆመ በጣም ብዙ ሰው እኮ ነው ያለው። እግዚአብሔሩ ደግሞ እንደሱ አይደለም ይላል። እግዚአብሔር ጅሉ ነው አላለም። እንደ እርግብ የዋ ብል እንደ እባብ ደግሞ ብልህ ሁኑ ነው ያለው። ያለውን ነገር በሙሉ እየተዘረፈ የዋ ስለሽ ነው ጅል ናት ነው የሚለው ጅል። ስለዚህ ከዚህኛው አይነት እንድንወጣ በእውነት እኔ ከጥላቻ አይደለም እግዚአብሔር ያውቀዋል የልቤን፣ ግን ያማርራል ይሄን መስማት። የዛሬ ዓመትም አሁንም 4 ዓመት ሙሉ አንድ አይነት ነገር ማውራት። ዓለሙ ጥሎን ተቦነሰ። በጣም ነው በሚገርማችሁ ሁኔታ በእኛ የቢዝነስ ፕላትፎርም ውስጥ መጀመሪያ ላይ ሰው እንደ ንብ ብሎ ሲገባ የፈረንጆቹ ዓለም በጣም ተደነቀ። ምን አይነት ናቸው እነዚህ ሀበሾች? ልክ እንደንትኑ እንደ ድሮ ታሪካችን አዩና they are very determinant ሰዎች ናቸው፣ ሃይሊ ኤጁኬትድ ናቸው ሲባሉ የምንሰማውም ትክክል ነው። ይሄው ደግሞ እርስ በራሳቸው ኮሚሽን ቤዝድ የሆነ ስራ ሊሰሩ እርስ በራሳቸው ሊረዳዱ መጡ። አሜዚንግ how did you do that እያሉ እንደ ሌሎቹ እነዚህ ናይጄሪያን እንትኖቻችን እንኳን እየደወሉ የኛ ቶፕ የሚባሉ ሰዎች ማናገር ጀመሩ። how did you do that I'm surprised እኛ ጋር እኮ በጣም ብዙ ነገር አለ፣ ሁሉ ነገር ስካም እያሉን እኮ በጣም ነው ተፈራተን የምንኖረው አሉን ማለት ሰይጣን አየመሰለኝ ማለት ነው። ያ ሁሉ ህዝብ ተነነ። ለምን? ግር ብሎ የመጣው ሰው አንዴ የሰው ደም ላይ የሰው ገንዘብ እሳት ያተናል። እውነቴን ነው የምነግራችሁ። በእነንትና ትከሻ ላይ ተንጠላጥሎ የሆነ ነገር ይዞ ለመምጣት የመጣ ህዝብ እንጂ ቢሰድቡኝ ቢያላግጡብኝ የራሴ ዓላማ ነው፣ የሚንጫጫ ይጫጫ የሚሰራ ግን ይስራ ብሎ ያልመጣ ህዝብ ስለነበረ ያህል የቀረ ነው አለ። ሌላው ግን ተነነ።
ሰዎቹ በጣም እስኪገርማቸው where are you guys እስከሚሉ ድረስ ማለት ነው። በተቃራኒ ግን የኛን ኤክስፒሪየንስ ያዙና ናይጄሪያኖቹ ሀገራቸው ላይ ይሄንን 50 ዓመት የቆየ ካምፓኒ ስቶር ማስከፈት ቻሉ። ምን ሆነ? አዴ ማሳደደው እንዳለ ሆነ ማለት ነው። ፊተኞች አለ ኋለኞች ፊት ሆኑ። ለእንትን ለምንድን ነው የሚባለው? ለተረት መቼም አንደኛ ነን። እንደዛ ሆነ። ለምን ወገኖች? ለምን አሁን አበሻ አይሰራም? አበሻ ምቀኛ ነው። አበሻ አይረዳዳም። ሰው ስንት ስቲ ምናምን እኔ ምን አገባኝ? የማይሰራ ይስራ፣ የማይማር ይማር፣ የሚያወራ ያውራ። ይሄ የሰለቻችሁ ሰዎች ከሚሰራው ሰው ጋር ለምን አትጣበቁ? እኔ እና ቲሞቼ we're working ሰው መጥቶ ከፍ ሲል እልልልልል የምንል አድሮልን ነግቶ አግኝተናቸው ልናመሰግናቸው ምን ወዳቸው ብዙ ሰዎች አሉ። እኛ ይሄን መርጠናል እና አትሰሪም፣ አትችይም፣ አትችልም፣ አይሆንልህም የሚሉ ጋር ምን ታረጋለህ? እድሜ ለቴክኖሎጂ፣ እድሜ ለፌስቡክ፣ እድሜ ለቲክታክ፣ እድሜ ለጉግል። ይሄ ፕላትፎርም እኮ ዛሬ ከሌና ቋለው ወንድሜ እንትን ነው እንንተናም ብዙ ሰው አላውቅም፣ ለዚህ ሀገር አዲስ ነኝ። ይሄ ዘመን እኮ ተበላበት፣ አለቀ። you are a click away መስራት ማደግ ከምትፈልጉት ሰው ጋር ለምን በአደባባይ ጥሩምባ ነፍተን ነው እንዴ ቢዝነስ መስራት እንደጀመረ ወይ ትምህርት ቤት መሄድ እንደጀመረ ወይ ስለ ክሬዲት ካርድ ምንነት ያወቅ ነው በጥሩምባ መነፋት አለበት? ለምን ዝም ብለሽ አሰሪ? ለግራጁዌሽንሽ ትጠራቸዋለሽ፣ ቤት የገዛሽ ቀን ትጠሪያቸዋለሽ፣ የተመረቅሽ ቀን ትጠራቸዋለሽ፣ ሰርቲፊኬትሽን ያገኘሽ ቀን ትነግራቸዋለሽ። ይሄውና ሰርቲፊኬት ትያቸዋለሽ። ምን ያስቸኩልሽ? ደግሞ ተቃራኒ በጣም የሚያሳዝኑኝ ሰዎች አሉ። የከሌ ስድብ፣ የእንትና ጎጥጫ፣ የባላቸው ግልምጫ፣ የሚስታቸው ስድብ፣ የሰፈራቸው ሰው እንትን አጓጉል ንግግር፣ ደግሞ አንቺንም ማገኙሽ ንግግር የሰበራቸው በጣም ብዙ ሰዎች አሉ። ምን አይታችሁ መጣችሁ? እነዚህ የሚያንጓጥቷችሁ የሚሰድቧችሁ ሰዎች የጀመራችሁትን ቢዝነስ ስላቆማችሁ ዛሬ ጓደኞቻችሁ ናቸው? አስኪርሳ የጀመራችሁትን በጎ ነገር ስላቆማችሁ እልል ብለው አጨብጭቡላችሁ። እንዲጨበጨብልን ነው እንደመጣ እዚህ ሀገር ጎሽ ጎሽ በርቺ እንዲሉ ነው። የትኛው የምድር ላይ ያለ ከፍተኛ ስራ የሰራ ሰው ነው ተጨብጭቦለት እዚህ የደረሰ? የለም እኮ። አትችልም፣ አይሆንልህም፣ እብድ ነህ፣ ትቀልጃለሽ እንዴ? ከ5 ልጅ ጋር ቢዝነስ ልትሰሪ አብደሻል? እንዲህ ነው የሚለን። ለምን ሰው የሚለከም በራሱ ልክን። ግን የኛ ድሪም የበራልህን ተከተል እንጂ አንተ ከማይሰራው ከማይበረታው ልደግ ከፍ ልበል ከማይለው ምን ቢዝነስ አለ? ዋይ 5 ሳንቲም ኮንትሪቢዩት ለማያደርግ ማለት ነው ለቢላችን። ስለዚህ ዝም ብሎ ሙያ በልብ ነው ብሎ መማር ማደግ፣ የሆነታ ላይ መድረስ፣ በስራ ማሳየት፣ ምንም ቢሆን የተገነዘበ ያወቀ የበረታ ያለውን የሚያካፍል ካለ እውቀት ሳይሆን በእውቀት ነገሮች የሚያደርግ ሰው ሁሌም ይበልጣል። የሚሰድቧችሁ፣ የሚያንጓጥጧችሁ፣ ከጀርባችሁ የሚናገሩባቸው ሰዎች አላዋቂዎች ናቸው። ቀናት ለምን ፐርሰናሊቲ እንደዚህ አይነት ችግር የሚመጣባቸው ሰዎች አለማወቃቸውን ለመሸፈን የእናንተን ድክመት ፈልገው ይመቷቸዋል። እዚህ ሪል እኮ አሁን በዚህ ከከፋችሁ ከፋይ፣ ቅር ካላችሁ ቅራሪ ተጥ አይደንቀኝም። ለምን አያፍ ሰነት በጣም ነርስ አይደለሽ ምን ያደርግልሻል ቢዝነስ ብሎ ከሚያስብ ሀበሻ እኔ ምን ግንኙነት አለ? ነርሲንግ እዚህ ያንተ ልክ እንግዲህ ፈገግዬ አይደል? እውነትህን እኮ ትክክል ነው ያደርግልኝ ይሄን እኔ ማልፈው ይሲ እንደዛ ነው። we came for more worthy of this life አንዴ ለምንኖረው ህይወት ለምንድነው እንደዚህ ምን ገፋፋው? ስለዚህ በ2025
ከገንዘብ መገንዘብ ይቅደም። ቢዝነስ ጆይን ልታደርጉ የምትመጡ ሰዎቻችን የኔና የቲሞቼን ትልቁን ዓላማ ተናግሬ ይጨርሳል። አንደኛ የራሱን አሳይመንት ለመስራት ፈቃደኛ ይሆን። ያ ማለት የማያውቀውን ወይ አላውቀውም እኮ አስረዱኝ፣ የሚያውቀውን ደግሞ እያንዳንዱን ነገር የሚያነብ መስመር የማይዘል ስቴፕ የማያጥፍ የራሱን ፓርት ሰርቶ ጥያቄውን አዘጋጅቶ የሚመጣ ምንም ነገር ቢያውቅ ማለት ነው። ለምን የአገሪቱ ፕሬዚደንት አይሆንም? እምታያለኝ ነው what he doesn't know ኦልሬዲ ቢዝነስ ውስጥ ያለው ሰው ነው እንጂ የሚያውቀው ያ ሰው ለቢዝነሱ አዲስ ሆኖ ከመጣ አያውቅም። ስለዚህ በአላውቅም ጭንቅላት የሚመጣ ሰው ማለት ነው። ብዙ ንጹህ ነኝ እኔ ስመጣ እንዲህ ነው ያደረኩት። እውነቴን ነው የምነግራችሁ። አንድ 2 ዲግሪ ያለኝ ሰው ነኝ፣ ግን ስመጣ ባችለር ዲግሪ እየተማረች ያለች ሰው እኔን እንዴት ኮች ታደርገኛለች? ሁዘሄል እሺ አላልኩም። she came before me, she is my coach። ስለዚህ zip it and ask your question። እኔ እንደዛ ነው ያደረኩት። ዝም ብዬ የራሴን አሳይመንት ሰርቼ ጥያቄ ማቅረብ ነው ያደረኩት። ከዚህ የቀረበልኝ ትሬኒንግ ደግሞ የማውቀውን ነገር በሙሉ ወደ ዳር አውጥቼ አዲሱን knowledge which is digital marketing በንጹህ ጭንቅላት ለመማር መምጣት። ስለዚህ ከዛ አንፃር በዚህ ጭንቅላት የሚመጣ ሶስተኛ በራሴ ፔስ እና ካፓሲቲ። ያ ማለት ምን ማለት ነው? ያለኝ 1 ደቂቃ ከሆነ ማለት 1 ሰዓት ከሆነ በቃ ላደርግ የምችለው 1 ሰዓት ነው። 1 ሰዓት እሰጠዋለሁ ለራሴ 1 ሰዓት እሰጣለሁ ብሎ በኮሚትመንት በዛ ልክ አይ ችግር የለም ሪዛልት ላምጣ እንጂ 8 አወር እሰራለሁ 5 ልጅ ተቀምጦለት ማለት ነው። ስንት ኮሚትመንት ውስጥ ገብቶ ፉል ታይም እየሰራ የሚለኝ ሰው አንሪያሊስቲክ ነው። ሁሉን ድሮፕ አድርጌ ነው የምሰራው ማለት ይቻላል፣ ግን እኛ ማንንም እንደሱ ሪከመንድ አድርገን አናውቅም። ስለዚህ በራሴ ፔስ የምሰራው ከሆነ በእኔ ደግሞ ካፓሲቲ ከዚህ በፊት የዲጂታል ማርኬቲንግ እውቀት ከሌለኝ አዲስ ነኝ። ስለዚህ አዲስ ትምህርት ተምሬ አውቄ በተግባር አውየው ዜን ሪዛልት ተጠብቃለሁ ብሎ የሚመጣ ሰው ነው የምፈልገው። ስለዚህ ምን ያስፈልገዋል? ፔሸንስ and willingness to learn ብቻ ሳይሆን ኮች መደረግ መልመድ አለብን። አሁን አንዳንድ ሰው ይመጣና ላይ ራሱን ቆልሎ ነው የሚመጣው። ከዛ እንዴት እናወርደው? ከራሱ ገገፋትና ከዛውቱ አይቻለሁ ከውቆሎ አይሰራም ይላል። ምኑን አውቀኸው? መች ተገነዘብክና? ለመገዘብስ መቼ ፈቃድ ሆንክና? ነርስ ነኛው ዲጂታል ማርኬተር ግን አይደለሁም። ይሄው 4 ዓመት ተኩል አሁን ባችለርስ ዲግሪ እንኳን ይኑረኝ ብል ይሄው 4 ዓመት ይበቃ። አሁን ነው እኔ የባችለርስ ዲግሪ ያህል ዕውቀት አለኝ ዲጂታል ማርኬቲንግ ብዬ ማውራት የምችልበት አሁን ነው እንጂ ከዚህ በፊት ሌላችሁ ነውር። ገና በ2 ወሩ የመጣን ሰው ስንት አገኘሽ? ምን ያህል አግኝተሽ ነው? አረ ነውር እንደዛ ይባላል። መች ተገነዘበችና ያቺ ሰው እኔ አዲስ ነኝ ለዚህ ቢዝነስ እንዲህ አሁን ስላልተዋሽ አይደለም ሁሉን ነገሬን ትቼ ነው የምሰራው ያሉ ሰዎች አሉ። ማን አንዲ ቀላም ዷላችሁ? አይ ለቢዝነስ ዋሹልኝ አላለ። it's a proven system። ስለዚህ ሪያሊቲ እውነተኛነት ያስፈልጋል። ለራሱ እውነት የሌለው ሰው እንዴት ሌሎችን ሊያተርፍ ይችላል ወገኖች? ስለዚህ ከራሳችን ጋር ስላልተታረቀ ሲጀመር እንወድቃለን። ለምን? አሁን ስንናገር ሰዎችን አይደል መስላችን ይናገራል። እንግዲህ እኔ ነርስም ሳሲ አሽናሳሽ ያታውቃል እኮ እኛ በጣም እኮ እንትን ነን፣ ግልጽ ፍጥረቶች ነን። ስለዚህ ያላረግነውን ነገር ስንቀላምድ ያስታውቅብናል። ስለዚህ ከዛ አንፃር እውነተኛችን ነው። በቃ 2 ወሬ ከሆነ ሄይ ኤቭሪባዲ 2 ወር ትሬን አድርጌ እዚህኛው አድቨርታይዝመንት ላይ ደርሻለሁ። ፕሩቨን ሲስተም አለን እየሰራ እንደሆነ የምትፈልጉ ሰዎች ኮሚኒቲያችንን ጆይን አድርጉና ቼክ ነው የሚባለው እንጂ ዓለሙ ምናምን አይባል ነው። ውጪ ያላችሁ ሰዎች do not expect። ለምንድን ነው የምትነቆሯቸው ሊቀየር ያሉትን ሰዎች? ዋይ ነሽ ቢዝነስሽ እንዴት አደረገልሽ? እባክሽ ስንት ሰራሽ? it's sad። እንዴት ሰው ፈቅዶ አላዋቂነቱን በአደባባይ ለትዝብት ውስጥ ያስገባል?
so many people want to shine እኮ ግን ቀና ብለው ዕውቀት እንኳን እንዳይገበኙ በቃ ለእናንተ ካልሆነ ለሌላ ይሆናል። እንዴ ወገን እኮ ናቸው ሌላውም ሰው። ሁላችንም እኮ አካውንታንት ሆነ አይጠበቅብንም። ሁላችንም ነርስ አይደለም፣ ሁላችንም ሯጭ አይደለም። ይቻላል ያለው ግን ኃይሌ። ስለዚህ ለተማረ ላጠና ለበረታ ዋጋ ሊሰጠው ላለ እግዚአብሔር ደግሞ ሳይከፍሉ አይቀር። ፒሪድ። ይሄ ጀነራል ትሩስ ነው። ግን ሚና ስላልተሳካላት ለበለጠ በር ዘጊ ለምንድን ነው የምንሆነው? እኔ አላውቀውም፣ እነከሌ ሊያውቁት ይችላሉ። እኔ አልሆነልኝም፣ ለነከሌ ግን ሊሆን ይችላል። እኔ አየሁት ስሞክረው ግን አሁን ባለኝ ነገር ማሳካው አይመስለኝም። እከሌና ከሌ ግን ክን በነፊት ከዚህ ነገር ይሄ ነው በረከት የሚያመጣው። የራሳችንንም በረከት አስወስደን ለሌላውም በረከት ማጣት ምክንያት መሆን። ሰው ማለት ሰው ሆኖ መገኘት ነው። ሰው የጠፋል። ስለዚህ የኔ መቀየር የከሌ መቀየር ነው እንጂ አገርን የሚቀይረው ብቻዬን ላጨብጭብ፣ ብቻዬን ሻይ ላድርግ፣ ብቻዬን እኔ አዋቂ ነኝ፣ ይሄ ነው የሚያቀጭጨን ወገኖችዬ። ስለዚህ ከገንዘብ መገንዘብ ይብለጥ። ይሄ ሜሴጅ ነው ወገኖችዬ። እዚህ በ2025 ቴንክስጊቪንግ ላይ እንትን ብለናል። ምስጋና ስናደርስ ለእግዚአብሔሩ ምኑን ያመሰገን ነው። ይሄን ሜሴጅ የምትሰሙ ሰዎች እስቲ ቁጭ በሉና ምፈልገው ምንድነው? ምን ላረግ መጣው እዚህ ሀገር? የዛሬ 1 ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት ህይወቴ ምን ይመስላል? እግዚአብሔር ቢፈቅድ ብንኖር ማቀድ አለብን። እንደሱ አታድርጉ አላለም አይልም። ሰው ቁጭ ብለን እስቲ ፕላን እናድርግ። ፕላን ስለማናደርገው ህይወታችንን ነው የዛሬን ቶፍ ከዛስ የበለጌ ማስታወቂያ መስራት አይደሻል። ሰምተሻል? እንትናለች ጊዜው መሄዱን አላቆመ። እኛ ግን ያለችን ዕውቀት ራሱ እያለቀችብን የጨመርነው ምንድነው? ጎሲፕ አረ ሐሜት ወሬ አሉ ሞቱ ተገደሉ ምናምን አሉ ምናምን በጎነት የለው። ቸር ተመኝ ቸር እንድታገኝ ግን አባባላችን። ስለዚህ ቸር የሚመኝ ሰው ነው። እኔና ቢዝነስ ፓርትነሮቼ 60ኛው ቀን የደረስንበት ትልቁ ሪዝን ይሄ ነው ወገኖችዬ። ስለዚህ በዚህ ዓመት የምትይዘኝ የምታንቀኝ ዲስከሬጅ የምታረገኝ ሐሳቤን ሁሉ የምታግደው አንተ ጥንተ ጠላቴ አቁም፣ ኢትስ ታይም ፎር ሚ ቱ ሻይን ብላችሁ አዲስ ነገር መማር የምትፈልጉ ሰዎች you are so welcome። በነገራችን ላይ የሚመጣም ሰው ራሱ ማለት ነው አዲሽናል ቱ የቢዝነስ ሞዴል የጨመርነው ነገር አለ። እኛ ኮሚትመንት የማያሳይ ሰው ጋር ቢዝነስ አንሰራም። ራሱ እውነቴን ነው የምነግራችሁ። በጣም ብዙ ሰው አፎርድ ያደርጋል ግን ኳሊፋይ አያደርግም። ሪዝኑ ምንድነው? የሚመጣው ለቢሊየነር ካምፓኒ ቤስት ከስተመር ለመሆን ነው። እኛ እሱ በቃው ካምፓኒው የብዙ አበሾችን እንትን ፕሮዳክት ልኮላቸው አለ። አያስፈልግም። ናሬ ሞር ግን ሊደር መሆን የምትፈልጉ ከሆነ ቀና ብላችሁ መሄድ የምትፈልጉ ከሆነ አይ ኖ ዳት ብላችሁ ጸጉራችሁን ትጥጥብ ብላችሁ ሻወራችሁን አድርጋችሁ እግዚአብሔር ሆይ ተመስገን ስላሳደርክ የልጆችን ጤና ስላረካቸው የነገን ደግሞ አንተ ታውቃለህ የአቅሜን እሰራለሁ ያለችኝ ነገር ላይ ኢንቨስት አድርጌያለሁ አንተ ትሞላዋለህ የሚል ሰው ጋር ለራሱ ዓላማ ዋጋ ለመስጠት ተቀጥሬ የምሰራበት ነገር መብቃት አለበት። በዚህ ጊዜ ውስጥ I have to be my own boss 1 or 2 hours መስጠት እችላለሁ ብሎ ኮሚትድ የሆነ 2025 የ90 ቀን ዛሬ እንግዲህ 60ኛው ቀን ነው። 30 ቀን አለን። አብራችሁ መሄድ ቀጥል ለምትፈልጉ ሰዎች ቅድም ያልኳቸውን ዝርዝሮች ጻፉና join our challenge። ከዛ ኔክስት ይር ደግሞ ምስክር ትሆናላችሁ። ዛሬ ቲክታክ መድረካችን ላይ ብትመጡ ብዙ ሰዎች ምስክርነታቸውን እየሰጡ በዛሬ አመት ቻሌንጅ ሰው እየሰራን እንቀጥላለን። አመሰግናለሁ። ይሄንን ቪዲዮዬ ለብዙ ሰዎች አድርሱልኝ አደራ። አስተያየት የምትሰጡኝ፣ ጥያቄ የምትጠይቁኝ፣ ይሄንን ሳይታችሁ የምትሉኝ ሰዎች በጣም ነው ማከብራችሁ፣ አመሰግናችሁ። እግዚአብሔር ይስጥልን፣ ቸር ይግጠመን። በሌላሽ ቪዲዮዎች ደግሞ እመጣለሁ። አብራችሁ መስራት የምትፈልጉ ሰዎች አይ አም ሃፒ ቱ ኮች ዩ። ግን ዌብሳይቴ ስላለ እሱ ላይ ሳይን አፕ አድርጋችሁ የ90 ቀን ጥያቄውን እንትኑን ገለጻውን አይታችሁ ፕራይቬት ግሩፓችንን ጆይን አድርጋችሁ then I'm happy to talk to you ፎን ነምበሬ ማለላችሁ። አመሰግናለሁ።